አፓርታይድ ማለት ቀጥተኛ ትርጉሙ አድሎ ወይም አንድ ማህበረሰብ በመልኩ ወይም በሃይማኖቱ ወይም በብሔሩ ነጥሎ መበደል ማለት ነው። ኡስታዝ አህመዲን ጀበል አላህ ይጠብቀውና አፓርታይድ በአክሱም ብሎ የጻፈውን ጽሁፍ ሙሉ ለሙሉ ሳያነቡ አንዳንድ ጽንፈኛ የኦርቶዶክስ ወገኖቻችን ልክ እንደ ጋዜጠኛ መስከረም ጌታቸው አይነት ኡስታዝ አህመዲን ጀበል መከሰስ አለበት ብላለች። አፓርታይድ የሚለውን ትርጉሙን አንቺ አታውቂውም፣ ዞሮ አንቺ የማህበረ ቅዱሳን ላም ስለሆንሽ ባንቺ አልፈርድብሽም። ግን በጣም ያሳቀኝ እዚህ ቲክቶክ ላይ ራሱን ጠበቃ አያለው የሚለው ሰውዬ ነው በጣም ያሳቀኝ። ኡስታዝ አህመዲን ጀበል እንዴት ነው አፓርታይድ በአክሱም ላይ የሚለው በቤተ ክርስቲያን ላይ ምናምን እያለ አልተናገረም? ትናንትና ሳቄ ነው የመጣኝ። አንተ ማን ነው ጠበቃ ብሎ የሾመህ? አንተ ራስህ ነህ ጠበቃ ብሎ የሾምከው? እንዴት ነው አንድ ሰው ራሱን ጠበቃ ካለ በአንድ በጠበቃ ፊልድ አፓርታይድ የሚለውን ቃል የማያውቀው? ኡስታዝ አህመዲን ጀበል የተማረ ምሁር የቃላት አጠቃቀምን በቦታው እንዴት መጠቀም እንዳለበት የሚያውቅ ነው። አፓርታይድ በአክሱም ብሎ ማለት በአክሱም ላይ አንድ አካል ተነጥሎ እየተገለለ ነው፣ ተነጥሎ እየተበደለ ነው እያለ ያለው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላለም። አጠቃላይ ኦርቶዶክስ ተዋሕዶ ቤተክርስቲያን አላለም። ሲጀመር የትግራይ ቤተ ክህነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሲኖዶስ የተገነጠለ ነው። ሲጀመር የኢትዮጵያን ኦርቶዶክስ ቤተክርስቲያን አላለም ኡስታዝ አህመዲን ጀበል። አንተ ራስን በራስህ ሹመህ ጠበቃ ነኝ ካላልክ በስተቀር በጠበቃኛው ቋንቋ አፓርታይድ ብሎ ማለት አንድ ማህበረሰብ ወይ በመልኩ ወይ በጾታ ወይ በብሔሩ ወይ በቀለሙ ወይ በሃይማኖቱ ነጥሎ መበደል ነው። ለምሳሌ የደቡብ አፍሪካን ታሪክ አታውቁም እንዴ? ደቡብ አፍሪካ ላይ አፓርታይድ የተባለበት ምክንያት ምንድነው? ጥቁሮች በጥቁረታቸው ብቻ ተነጥለው የመንፈሳዊ፣ የፖለቲካዊ፣ የኢኮኖሚያዊ፣ የማህበራዊ፣ የትምህርት እንዲበደሉ ተደርጓል። አፓርታይድ ብሎ ማለት አንድን ማህበረሰብ ነጥሎ መበደል ማለት ነው። ኡስታዝ አህመዲን ጀበል አፓርታይድ በአክሱም ባለው ጽሁፍ ሙሉ ለሙሉ ብታነቡት በጣም ነው የምትገረሙት። ያስቀመጣቸውን ላንብብላችሁ ጥቂቶቹን፣ እናንተ ሙሉን አንብቡት። የአክሱም ሙስሊሞች ለዘመናት ተነጥለው ሲጠቁ ኖረዋል። ለምሳሌ ባለፈው ጁምዓ የተከሰተው ምንድነው? አንደኛ በጁምዓ ሰጋጆች ላይ በከተማዋ የመንግስት ጸጥታ ኃላፊ አቶ ቴዎድሮስ በየነ መሪነት የተፈጸመ የኃይል እርምጃና ድብደባ፣ ሁለተኛ ወደ መስጊድ ሰብሮ በመግባት ቅዱስ ቁርአንን የመቅደድና የመበተን አሰቃቂ ተግባር፣ ሶስተኛ በ5 ትምህርት ቤቶች ላይ የተጣለና ከ150 በላይ ተማሪዎች ላይ ያለአግባብ ሂጃብ ክልከላ፣ አራተኛ የአምልኮ ቁሳቁሶችን በኃይል የመንጠቅና ምዕመናን የመደብደብ ድርጊት፣ አምስተኛ የአክሱም ኦርቶዶክስ ብቻ ናት የሚል ይፋዊ አደባባይ ዛቻዎችና ማስፈራሪያዎች፣ ስድስተኛ በምዕመናን ላይ የተፈጸመ የጅምላ እስራትና ቤትን የመፈተሽ ስነልቦናዊ ወከባ። የአክሱም አፓርታይድ ለዘመናት መሆኑን ኡስታዝ ሲጠቅስ አንደኛ መስጊድ ለመስራት የሚቀርቡ ጥያቄዎች በተቀናጀ መልኩ ውድቅ የመድረግ የዘመናት ዑደት፣ ሁለተኛ በቀብር እስከ 40 ኪሎ ሜትር ርቆ ወደሚገኝ ውቅሮ ማራይ መጓዝ የሰቆቃ ሂደት፣ ሶስተኛ በ1984 እና በ1996 ዓመተ ልደት የተፈጸሙ የጅምላ ጥቃቶችና የመስጊድ ማፍረስ ታሪካዊ ሂደቶችና የቀጠሉ አሁንም ድረስ፣ አራተኛ የመንግስት ባለስልጣናት ደብዳቤ ቢጽፍም በተግባር ግን ግንባታን የማገድ ድርብ አካሄድ፣ አምስተኛ ጉዳዩ ከሳምንት አጀንዳነት እንዲያልፍ ተቀናጅቶ የመዳፈን ስልታዊ ሂደት፣ ስድስተኛ የሙሴ ጽላት መኖርን ለሃይማኖታዊ አፈናና ለመብት መንፈግ እንደ ሽፋን የመጠቀም ልማድ። ኡስታዝ ያስቀምጠው እነዚህና መሰሎችን ነው። ሂዳችሁ ማንበብ ትችላላችሁ። በመጀመሪያ አፓርታይድ የሚለው ቃል ትርጉም ኦቆ ኦርቶዶክስ ወገኖቻችን፣ በነገራችን ላይ ኦርቶዶክስ ወገኖቻችን የተማረ ጠበቃ ዶክተር የሚባለው ነገር የሙስሊም መብት ጋር ሲመጣ ትርጉሙን ያጣል። ሁላቸውም መንጋ ነው የሚሆኑት። ለዚህ ነው ኦርቶዶክስ ወገኖቻችን ሳይካትሪክ ሊያችሁ ይገባል። ዶክተር መባሉ፣ ጠበቃ መባሉ፣ የሆነ መባሉ፣ የሃይማኖት አባት መባሉ ትርጉም የለውም። የሙስሊም መብት ላይ ሲመጡ እውር ይሆናሉ የሚለው ለዚህ ነው። ሽራ አድርጋችሁ ለእውሮች አድርሱ።